ምሳሌ ትፈታ ድምጻችን ይሰማ የምትሉ ቪዲዮውን ላይክ በማድረግና ኮሜንት በመስጠት ብዛታችሁን አሳዩ። ያው እስካሁን ድረስ ያያችሁት መድብል ብቻውን እንደዛ እየታገለ ያለው ምሳሌ እንድትፈታና ዝና ምንም አይነት ነገር ለነሱ ዋስትና ስለሆነ እስካሁን ድረስ መልቀቅ አልፈለገም። ዝናን እስካሁን ድረስ መልቀቅ ያልፈለገው ምሳሌ እንዳትፈታ ፈልጎ አይደለም። ነገር ግን ዝና ተፈታ ማለት እያንዳንዳቸው ጓደኞቹ ላይ ሞገስ ላይ ሁላ ቅድስት እና እነዳጣ እነዛ ሁላ በሰላም እዛ ሰፈር ውስጥ የሚኖሩ አይደለም። ምሳሌ ምንም አይነት ነገር ቢኖር እንኳን ያው እየታገለች ነው። እዛ ሰዎቹ አንዱ እየተንከባከባት ያለው ራሱ ያገታት ሰውዬ ሆኖም ሳለ አሁን ሐኪም ቤት እንኳን እየተመላለሰች ትገኛለች። በዚህ ምክንያት ብዙ የምትቆይ ከሆነ ግን እዛ ጤንነቷ የተጠበቀላት አይሆንም ማለት ነው። ለዛም ነው ቶሎ መድብል ማስፈታት ያለበት። ከመድብል ጋር ካሌብ ሞሲሳ አንድ ነገር ውል ተስማምተዋል። በስተመጨረሻ ሰዓት አካባቢ ያደረጉትም ነገር ቢኖር እናንተ ፊት ለፊት እንገናኝና ምሳሌን ውሰዳት ነበር ያለው። ታዲያ አሁን የታገተችበት ቦታ ላይ መድብል እንዲመጣ ይፈልጋሉ። እዛም ድሮስ እየጠበቋት ነው። ታዲያ እዛ ቦታ ሲመጣ መድብልን ሊይዙት ፈልገው ነው ወይንስ ያው ያለበትን ቦታ ዝና እንዲነግራቸው ነው? ዝና ይህንን ሁሉ ነገር እንኳን ባይሰማም እዛ ተስፋ የመቁረጥ ስሜት ውስጥ ባለበት ሰዓት ላይ መድብል አንድ ቀን ከሱ ጋር ማደር እንዳለበት ግዴታ ይሆንበታል። ያም የሆነው ያኔ ለቅድስት ቃል ሲገባላት ቀን ላይ ዛሬ ምሳሌ እዚህ ቤት ውስጥ ትመጣለችና አንቺ የምታደርጊውን አድርገሽ ጠብቂያት ይላታል። ቅድስት በዚህ ሁኔታ ላይ በጣም ደስ ይላትና ቤቱን አዘዳርታ ቡና አፍልታ ሁሉንም ነገር አዘገጃጅታ ቀኑን ሙሉ ምሳሌን ስትጠብቅ እየዋለች ነበረ። ታዲያ በዚህ ሁኔታ ላይ መድብል ብቻውን ወደዛ ቤት ውስጥ ሲገባ ነገሮችን ሲያይ ይሄን ሁሉ ነገር ተዘጋጅቶማ ብቻዬን እንዴት እመጣለሁ ብሎ ውጪ ማደር አለብኝ ብሎ ነበር ወዲያውኑ ለቆ ያወጣው። ግን ቅድስት እየመሸ ሲመጣ አካባቢ እንደማይመጡ ስታውቅ ቅር እያላት መጣ። ያው ያ ማለት ምሳሌ እስካሁን ድረስ አልተለቀቀችም ማለት ነው። መጀመሪያውኑ መድብል ይሄንን ነገር እርግጠኛ ሆኖ ምሳሌ ወደ ቤቷ ትመለሳለች ያለው ያው ከኤፍራታ ጋር አንድ ውል ያደርጋሉ። ሁሉም የነበረው እሷን የተወሰነ ገንዘብ ይሰጣትና ዝና ያለበትን አውቃለሁ ብለሽ ለካሌብ ሞሲሳ ደውይለት፣ እኔን ያዙኝና ያለበትን አሳያችኋለሁ ስትያቸው ከኋላሽ ከተልሽና እነሱ የሚወስዱሽ ቦታ ድረስ አብሬሽ እመጣለሁ። ያ ማለት እዛ የወሰዱች ቦታ ላይ ምሳሌ የታገተችበት ቦታ ስለሆነ ያኔ አንቺም ሳትታገቺ ምሳሌንም በነፃ የምናወጣት ይሆናል። አንቺም ደግሞ ገንዘብሽን አገኘሽ ማለት ነው። በዚህ ሁኔታ ላይ ከተስማማች በኋላ እሺ ብላ ለነ ካሌብ ሞሲሳ ትደውልላቸዋለች። ልክ እነሱን አግተው ወደዛ ቦታ ሲወስዷት ግን ወዲያውኑ ለምሳሌ ጠባቂ ይደወልለትና ልጅቷን ይዞ ከዛ እንዲወጣ እና ዶክተሮችም እንዳያዩት ጭምር በዛው አጋጣሚ ይነገረዋል። ያኔ ዶክተሮች ካዩዋት በኋላና ወደ ራሷ ጤንነት ስትመለስ ምሳሌ ያኔ ድሮ የታገተችበት ቦታ ላይ እንዳትመለስና ወደ ሌላ ቦታ እንዲቀየርላት ወዲያውኑ ካሌብ ሞሲሳ ትዕዛዝ ይሰጠዋል። በነገራችን ላይ እንደዛ በተደረገበት ሰዓት ላይ ያው ኤፍራታንም ሲከተሏት የነበረው የተሳሳተ አቅጣጫ ላይ ነበረ። በዚህ ሰዓት መድብል ግራ ይገባውና ከምሳሌና ከኤፍራታ የተበታተነ ቦታ ስለተቀመጡ ከሁለቱም ሳይሆን ወደ ቤቱ ይመለሳል። መድብል በዚህ ሁኔታ ላይ የተሳሳተ መንገድ እንደያዘና አሁን ተስፋ እንደቆረጠ ሲታወቀው ሞገስ መጥቶ ስለ ሁኔታው እንዲያስረዳው ይጠይቀዋል። ሞገስ ያን የተማመንክበት ነገር ምን ነበረ ብሎ መድብልን ሲጠይቀው መድብል ሁኔታውን እንዳለ እያንዳንዱን ያስረዳዋል። እኔም ያሰብኩት እንደዚህ ነበረ። ኤፍራታ ወዲያው አግተው ሊወስዷት ሲሉ እነሱን ተከታትዬ ያሉበት ቦታ ከሄድኩ በኋላ ምሳሌንም ማግኘታለሁ ብዬ ነበር ያሰብኩት። እንደዛ አልተሳካልኝም። ታዲያ ኤፍራታን ደግሞ ስደውልላት ስልኳም አይሰራም። ምናልባት አላገቷትም ሊሆን ይችላል። ይህንን በምን መልኩ እንደምፈታው አላውቅም። ሞገስ ወዲያውኑ ተስፋ ይቆርጥና ሞገስ መጀመሪያውኑ ብዙዎቻችሁ እንደሚፈራ ነው የምታውቁት። አሁንም ቢሆን መድብልን ለማሳመን እየሞከረ ያለው ዝናን ፍታውና ሁላችንም እንገላገል፣ ከዚህ ቦታ ደግሞ ዝና እኛን እንዳይጎዳን እንበታተናለን። ሞገስም ቢሆን የሚፈልገው እዛ ሰፈር ውስጥ መቀመጥ አይደለም፣ ከዛ ወጥቶ ሌላ ቦታ መኖሩን ይፈልጋል። ለዛም ነበረ አንተም ይዛሃት የምትሄደውን ነገር ይዘህ ሂድ፣ ዝናን ፍታው፣ ምሳሌ ከዛ ቦታ ትውጣ፣ ይሄኔ እያሰቃየዋት ሊሆን ይችላል እያለው ነው ያለው። እናንተ በሞገስ ቦታ ብትሆኑ ምን ታደርጉ ነበረ? መድብልስ እየወሰደ ያለው ነገር ትክክለኛ ነው ወይ? መድብል መጨረሻ አንድ የመጨረሻ አማራጭ እንደሚሞክርና ያላቸው ብቸኛ ተስፋ እሱ ብቻ እንደሆነ ከተሳካ ምሳሌ መውጣት እንደምትችል ተናግሯል። ነገር ግን ዝናን ዲፈታው አይደለም፣ አሁንም ሌላ አማራጭ እየፈለገ። ኤፍራታ ከታገተች በኋላ ድጋሚ ሁለተኛ ስህተት እንደሰራች ታውቋታል። ኤፍራታ ከታገተች በኋላ አደኘኝ እያለች ያለችው ማህሌትን ነው። ለማህሌት ካሌብ ሞሲሳ ይደውልላትና
እህትሽንም በምታሳምኙ መንገድ አሳምኛትና ዝና ያለበትን ትንገረን፣ አለዚያ ግን አንቺም አይንሽ እያየ ነው እህትሽን የምታጫት እየተባለች ነው። ማህሌት አንድ ያስገቡኝ እንጂ ያለውን ሁኔታ ለጠይቃት ብሏ ነበረ። ታዲያ እነ ካሌብ ሞሲሳ የሚያውቁት ኤፍራታ ትክክለኛ ዝና ያለበትን ቦታ ታውቃለች ብለው ነበረ። ነገር ግን እሷ ሳታውቀው ነው አውቄዋለሁ ቦታውን ኑና ውሰዱኝ ያሳያችኋለሁ ስትል የነበረው። ነገር ግን እንደዛ ስትል ያደረገችው መድብልን ተማምና ነበረ፣ ያው ያስፈታኛልን ብላ ስላሰበች ማለት ነው። አሁን ግን ማንም የሚያድናት የለም፣ ብቻዋን ያለችው። የካሌብ ሞሲሳ ሰዎች ከበዋታል። መድብል ይህንን ነገር ሁሉ እሷ አያውቅም ነበረ እንደታገተች፣ ስልኳ ብቻ ዝግ ስለሆነ ዝም ብሏታል። ማህሌት ታዲያ ኤፍራታን ልታናገራት ወደ ቦታዋ በሄደችበት ሰዓት ላይ ትክክለኛ የምታውቂውን ነገር ተናገሪ ትላታለች። ማህሌት ይህንን ነገር ስትጠይቃት ኤፍራታ ግን ትክክለኛ ዝና ያለበትን ቦታ አላውቅም፣ እኔ ይህንን በያለኝ መድብል ነው፣ መድብል ወደ እነሱ ቦታ እንዲሄድና አውቄያለሁ ብለሽ እንድትናገሪ ብሎ ነበር ያዘዘኝ። አሁን ግን ነገሩ ገብቶኛል፣ እባክሽ አድኝኝ እያለቻት። ማህሌት ግን በራሷ በኩል ማድረግ ያለባት ምንም ነገር እንደሌለ ታውቃለች። ማህሌት ከዝና ወይ ደግሞ ከካሌብ ሞሲሳ ጎን መሆን እንዳለባት ታውቃለች። ለራሷ ብዙ ጥቅሞችን ስለምትፈልግ ይህኔ ማድረግ ያለባት መጀመሪያ ዝናን በዛም በዚህም ስታሯሩጠው ነበረ። ከዝና ጎን ማተጣፋው እሱ ወደፊት ብዙ ገንዘብ አገኝበታለሁ፣ የሚያዙኝን ነገሮች እንዳለ እያደረኩኝ በዚህ ሰዓት ላይ እንደምፈልገው ህይወት አይነት መኖር እችላለሁ ብላ ስለምታስብ ነው። በዛ ላይ በፍቅር መልኩ ስለምትቀርባቸው እነሱ ደካማ ጎናቸው ነው ብላ ስለምታስብ ነበረ። በመሃል ግን ዝና ይነጠቃል። በዚህ ሰዓት ከጠፋ ብዙ ጊዜ እንደሆነው ታውቃለች። ከታገተ ከነገ ዛሬ ይወጣል ብላ ስለምታስብ ያኔ ሲወጣ ከሱ ጋር አብሬ እሆናለሁ ብላ ከውጪ እሱን ማገዝ ባለባት መልኩ እያገዘችው ነበረ። ነገር ግን አልተሳካላትም። ያኔ በዝና ተስፋ ትቆርጥና ካሌብ ሞሲሳ ወደ ተባለው ሰውዬ ወይንም የዝና የበላዩ ሰውዬ ጋር ለማጥመድ ስራዋን ትጀምራለች። በዚህ ሰዓት ግን ብዙ ነገሮችን እሱን እየረዳችው በአካል ማግኘት እንደምትፈልግና እሱን ማየት እንደምትፈልግ ብዙ ጊዜ ብትነግረውም ካሌብ ሞሲሳ ግን እንደ ዝና አይደለም። እሷን በአካልም ሆነ ፊቱን እንድታየው አይፈልግም። የሚሰራው ወንጀልና ብዙ ነገሮችን በአንድ የአደጋ ውስጥ መጣል ስለማይፈልግ እሷን በቀላሉ መያዝ አልቻለችም። በዚህ ትናደድና ብቻዋን ስታወራ እንደሰማችኋት ወደፊት ምን አይነት ህይወት ልኖር ይችላልሁኝ፣ ኤፍራታ እንኳን እስካሁን ድረስ ቤቷ የምታሳድረኝና አብሬያት እንደሆነ የፈለገችው ወደፊት ስንት ነገር አረግላታለሁ ብዬ ስላሰብኩኝ ያንን ጥቅም በማየት እንጂ እሷን ከጊዜ በኋላ እንደምትጥለኝና አውጣ የሆነ ነገር እንደምታረገኝ አውቃለሁ። ያኔ ምርጫዬ ምን ይሆን እያለች አሁን ሐሳብ ውስጥ ገብታለች። ሜላት ፊት ለፊት ያለችው አሁን ከኤፍራታ ጋር ነው። ኤፍራታ ልታድናት የምትችልበትን ብቸኛ መንገድ ከኛ ጋር እንድትተባበሪና ካሌብ ሞሲሳን ለሁለተኛ ጊዜ ስለሸወድሽው በአሁኑ እንኳን የሚለቅሽ አይመስለኝም። እኔ የምችለውን ጥረት አደርግልሻለሁ እንድትፈቺ። እስከዛው ድረስ ግን ተደጋጋሚ ጥፋት እንዳታጠፊ አሁንም ቢሆን መቆጠብ አለብሽ። ማገዝ ያለብሽ የምታውቂው መረጃ ካለ አሁንም ለነሱ መስጠት ትችያለሽ ብላ ጥላት ሄደችው። ሌላኛዋ ቅድስት ብቻዋን እዛ ቤት ውስጥ ግራ ገብቷታል። እንደተባለው ከሆነ ተስፋ ያደረገችው ሙሉ ለሙሉ መድብል ላይ ነው። የመጨረሻው የምናወራው ነገር ቢኖር ያው ምሳሌ ስትታገት የነበረው የመጨረሻው ሲን ላይ ከጀርባቸው በሩ ሲንኳኳና ሁለቱም ዞሮ ሲያዩ ነበር። ያው ምሳሌ እንደምትጠብቀው ከሆነ መድብል በቅርቡ እንደሚመጣና እንደሚያስወጣት ከዛ ተናግሮ ለሰውየውም ጭምር እንደዛው ማለት ነው። ነገር ግን ትዕዛዙ እንደዚህ ነው። ካሌብ ሞሲሳ መጀመሪያውኑ እሷ ወደ ታገተችበት ቦታ መድብል እንዲመጣ ይፈልጋል ወይንስ ጨምሮ እሱን ሊያግተው ነው? እሱ ምንም አይነት ጥቅም ሳያገኝ ካሌብ ሞሲሳ ምሳሌን የሚለቃት አይሆንም። ነገር ግን በምሳሌ እያስፈራራው ያለው ልጅቷ ታማለች፣ እንድትለቀቅ የምትፈልግ ከሆነ በቅርብ ጊዜ ውስጥ እንድትለቀቅ ማድረግ አለብን። ማለዚያ ግን እሷ ከረፈደም በኋላ ማስፈታቱ ጥቅም እንደሌለው እየተናገረን ያለው መድብል በዚህ ሁኔታ ላይ ያው በጣም ውጥረት ውስጥ እንዲገባና ቶሎ ብሎ እንዲወስን እያደረጉት ያሉት ዝናን እንዲፈታው ፈልገው ነው። ዝናና መድብል ሁለቱ ፊት ለፊት በተፋጠጡበት ሰዓት ላይ ዝና ለመሸነፍ ጫፍ ላይ ደርሷል። ያን ያልኩበትን አይታችሁታል። ብዙ ቀን ሆኖታል እዛ ከታገተ። እንዲፈታና እንዲፈታው ብዙ ጊዜ እየለመነው ነው ያለው። መድብል እንደውም ብሎ በሙሉ ስሙ ሲጠራው ዝናንም ሰምታችሁታል። ዝና እዛ መፈታት እንደሌለበትም ጭምር ታውቃላችሁ። ግን ምሳሌ በቅርቡ የምትፈታ ይሆናል። ያላችሁን የተለያዩ አስተያየቶች እንደዚሁ ኮሜንት ላይ ያስቀምጣችሁልኝ። ቀጣይ ክፍሎቹ ላይ የራሳችሁን ግምትም ኮሜንት ላይ ያስቀምጡልን። ከዛሬ ቀን ጀምሮ አንስቶ እዚሁ ቻናል ላይ ኮሚኒቲ ፖስት ላይ ቀድመን የምንለቅላችሁ ይሆናል። እናንተ ቻናሉን ሰብስክራይብ ማድረጋችሁንም ጭምር አትርሱ። አብዛኞቻችሁ አዲስ ስለሆናችሁ መልካም ጊዜ